መናገር እስከ ጥግ ድረስ እያለቀስኩኝ እያለቅት አሳዛኝ ታሪክ ነውና ታውቃላችሁ። ታሪኩን ስሰማ እኔም ያሳለፍኩት ነገር አብኝና ለምን አልነግራችሁም? እውነት ለመናገር እኔ ቪዲዮ ስለቅ 10 ሰው የሚያየው ይችላል። ከ10 ሰው አንድ ሰው ካየው አንድ ሰው ትምህርት ከወሰደበት ለኔ ትልቅ ነገር ነው። በዚህ አጋጣሚ እኔ ብዙ ጊዜ ቪዲዮ ስሰራ እውነተኛ ታሪኮች ወይም ደግሞ እውነት ነገር እኔ ካሳለፍኳቸው ነገሮች እኔ የሄድኩባቸውን መንገዶች እኔ የተማርኩባቸው መንገዶች እያንዳንዷ ሳወራ በጣም እኔም ትምህርት ወስጄባቸው እናንተም ትምህርት ከወሰዳችሁበት ብዬ ነው ቪዲዮ ሼር ማድረገው። ጠፋብኝ። ሰላም እንዴት ናችሁ? ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። ሙሉ አለም ነኝ። ዛሬ በሌላ ቪዲዮ በሌላ ርዕስ መጥቻለሁ። የዛሬ ቪዲዮ የሚሆነው ከርዕሴ እንደምትመለከቱት ታሪክን ላካፍላችሁ የሚል ነው። ለቻናሌ አዲስ ከሆናችሁ ሙሉ አለም እባላለሁ። በዚህ ቻናል የተለያየ ቪዲዮዎች ነው የምሰራው። ሙሉ አለም ሾው እንደመሆኑ አንፃር ሀሳብ አስተያየት እንዲሁም ደግሞ ከኔ ያሳለፍኳቸውን ታሪኮች እንዲሁም ደግሞ እናንተ ትማሩባቸዋላችሁ ብዬ ያሰብኳቸውን ያወቅኳቸውን ነገሮች ነው ሼር የማደርገው። ይሄ ትርክ ምርኪ እንደ ሌላው ሰው ወሬ ቅንብርብር ይሄ አንዱ የፖስተውን አንዱን ያፖስተውን ቪዲዮ እኔ አምጥቼ እዚህ ጋር ጣፍጬ ምናምን ቀምሜ ጨማምሬ እምፖስት ልጅ አይደለሁም። ምክንያቱም እኔ ለዛ ተፈጠርኩም። እኔ ይሄ ቅርጥፍጥፍ ብሎ ማድረግ አልፈልግም። የራሴንና የራሴን ቪዲዮ ብቻ ነው ሼር የማደርገው። ስለዚህ ቪዲዮን ከወደዳችሁ ላይክ አድርጉ። አይ ጎበዝ በርች ብላችሁ ካበረታታችሁ ደግሞ ላይክ በማድረግ ሰብስክራይብ በማድረግ ሼር ማድረግ የምትችሉ ሼር በማድረግ አብራችሁ ሁኑ። ሰብስክራይብ የምታደርጉ በሙሉ በጣም ነው ማመሰግነው። ቴንኪው። እግዚአብሔር ያክብርልኝ፣ ኑሩልኝ። እና ዛሬ እውነት ለመናገር አንድ ታሪክ ሰማሁ ማለት ነው። እንግዲህ ዛሬ የሰማሁት ታሪክ ሀቢባ ቤት ታውቃታላችሁ፣ ቲክቶክ ላይ እና አንድ እህታችን በአባቷ በእናቷ ወንድም በአጎቷ እንትን ብላ ነው ማለት ተበድራ በጣም መቷት ከሱ ጋር ነበር ያደገችው ምናምንና እኔ አይደግምላችሁም፣ ግን ይሄንን እንደ ሐሳብ አድርጌ ባነሳውም እኔ ያለፍኩበት ነገር ነው። ብዙ ጊዜ በሆነ አጋጣሚ በተለያየ ነገር በችግርም ሊሆን ይችላል፣ በማወቅም ባለማወቅም ሊሆን ይችላል። ቤተሰብ አንዳችን ወይም ቤት ውስጥ ካሉ አንድ ልጅ ወይ ሁለት ልጅ ለሰው ይሰጣሉ። ለምሳሌ በተለይ ደግሞ ዝቅተኛ ኑሮ ያላቸው ሰዎች ልጆቻቸው ያው የአንዳንድ ጊዜ ያላቻ ጋብቻ እንዳለ ሁሉ ብዙ ጊዜ አገር ቤት ገጠር እውነት ለመናገር ደስ የሚሏቸው ነገር ባል ካገቡ በቃ ልጅ መውለድ ነው ደስ የሚላቸው። ማለት ፋሚሊ ትልቅ ነው በቃ ደስ። እኔ አሁን እናቴ ምን አለ እንደው ጨምረሽ ወግደሽ ቢሆን እላታለሁኝ። ምክንያቱም እናቴ እንዴት አገር እንዳሳደገችን አውቀዋለሁ። ግን እናቴ ለምንድን ነው ጨምረሽ ነው ያልወለድሽው ምናምን። እንደውም የሆነ ሰዓት ላይ አስታውሳለሁ እናቴ ውለጅልኝ ስላት አይ ልጅ ሁሉም እኮ እግዚአብሔር ሲፈቅድ ነው የሚሆነው አለች። ይህን ያህል ነኝ እኔ። ቤተሰብ ብዙ በጣም ነው የምፈልገው። ቤተሰብ ትልቅ ነገር ብዙ ነገር እወዳለሁ። እስቲ ምግብ እንኳን ስሰራ ይሄ ብዙ ትርፍርፍ አድርጌ ነው መስራት የምፈልገው እና ምን እላችሁ ፈልጌ ነው ውዶችዬ፣ በዛ ምክንያት በቤተሰብ ብዛት የሆኑ ሰው ከቤተሰብ ወጥተው ለዘመድ ይሰጣሉ። እኔም ይሄ ነገር ነው የገጠመኝ እና ዛሬ ሀቢባ ቤት የሰማሁት ልጅ በጣም ችግር በዘመዷ በአጎቷ ተደብድባ ጥርሷ ወድቆ ፊቷ ተጣሞ ብዙ ጠባሳ ሆኖ በቀስቲስ ጠባሳ ሰውነቷ ላይ አሁን ድረስ አለ። ግን ያንን ነገር ለቤተሰብ አልተናገረችም።
ለናቷ አልተናገረችም፣ ለአባቷ አልተናገረችም፣ ለማንም አልተናገረችም። ያ ነገር እስካሁን አለ። ለቤተሰቤ ባለመናገሬ አባቴ ሞተ። እኔ ጥሴ ወርቆ ምንነሽ ነው ስባል ወድቄ ነው ያልኩት። ግን ወድቄ ሳይሆን በእናቴ ወንድም ተመትቼ ጥርሴ ነው የረገፈው እንጂ እኔ ወድቄ አይደለም። ምን አለ ይሄንን አባቴ ነግሬው ቢሆን ብላ ችግር ዛሬ ስታለቅስ እግዚአብሔር ነው የምላችሁ በቃ ከአንድ ሰዓት በላይ ያዳመጥኳት እኔ ራሴ ማለት ነው። ምን ልላችሁ ፈልጌ ነው በህይወታችሁ በሆነ ምክንያት ከቤተሰብ ስትወጡ የደረሰባችሁን ቁስል ቤተሰብ ማወቅ ካለባቸው ለቤተሰብ ተናገሩ። እኔ አያስችለኝም፣ እናገራለሁ። እግዚአብሔር ነው የምላችሁ። እኔ ትንሽም አልናገረው እዚህ ስደት ላይ ሁኜ ከአሰሪዎች ጋር ብጣላ በጓደኞች ጋር ነገር ቢያጋጥመኝ አልነግራቸውም፣ እንዲጨነቁ ቢሰራም አልፈልግ። ነገር ግን እኔ ዘመድ፣ አክስት፣ አጎት፣ አያት የተለያየ ሰው ቢበድገኝ እናገራለሁ ለአባቴ። እግዚአብሔርን እናገር። እኔ አያስችለኝም። እንዲሁም እኔ አንዳንድ ጊዜ ከአባቴ ምንም እንዲሁም ከእናቴ አታወራም። ስለማታወራ ውስጧ ሊጎዳ ስለሚችል እናቴ ብዙ ነገር ሁናኛን ስላሳደገች እናቴ እንድትጎዳብኝ እንድትጨነቅብኝ አልፈልግም። እናቴ በብዙ ውጣ ውረድ ነው ያደገችው። አባቴ ደግሞ ይሻላል። ለአባቴ ነው የምናገረው እና አንዳንድ ጊዜ የነገርኩት አይመስለኝም እና አባቴ እንደዚህ ሆኖ እኮ እንደዚህ ሆኖ ምናምን ሰው ልጅ ባለፈው እኮ ነግርሽኛል። ውይ አልነገርኩም እንዴ? እኔ እኮ ያልነገርኩ መስሎኝ ነገር ያለው እንዴ ምናምን እስቲ እለዋለሁ። ያኔ ሀግነኝ እኔ ለቤተሰብ አልደብቅም። እኔ ከዚህ በፊት በልጅነት እኔ ከቤተሰብ ጋር ነበርኩና አስታውሳለሁኝ ልጅ እያለሁኝ ስም አልጠቅስም ተባራንሰው ሊያው ስለሚችል እና ዘመድ ጋር ሆንኩኝ ማለት ነው። ዘመድ ጋር ሲሆን አገራችን አንዳንድ ጊዜ የገበሬ ልጅ ስትሆኑ ፈጣሪ ዝናብ ካልጣረ በስተቀር ብዙ ጊዜ ዝናብ ጠብቀን ነው አይደለ? በዛ ምክንያት በአንዳንድ ምክንያት እኔ አባቴ በጣም ሀብታም ቤት ውስጥ ራሱ 30 40 50 በጎች ነበሩ። 2 ላም በሬ የተለያዩ በቃ የገጠር ሀብታም ነበር እኔ አባቴ ማለት ነው። በመሃል ላይ ምን ተፈጠረ መሰራችሁ? የሆነ ችግር ተፈጠረና አባቴ ሄደ። ዘመድ ከተባሉት ቤቶች ሄደ። ሲሄድ ቸግሮኛ ስጡኝ ሲላቸው እነሱ ግን ያንን ነገር ከመስጠት ለምን ሙሉ ለምን አሰጠንም? እዚህ እያስተማርናት ታድግልሃለች፣ ትማርልሃለች ምናምን ሲሉት እሺ ይልና አባቴ ልጄ እንዲህ ነው እነካይጋ ተይዣለች ሲለኝ እኔ ለጊዜው ውስጤ ቢከፋኝም እሺ አልኩት። ግን እናቴ አልፈቀደችም ነበር። እህቶቼ አልፈቀዱም። ታላላቆቼ ነፍስ ያወቁት አልፈቀዱም። ግን እዛ ቤት ሂጄ 1 ወር ነው የተቀመጥኩት። 1 ወር ተቀምጬ አልተመቸኝም፣ እራበኝ፣ ጠማኝ። እግዚአብሔርን እነሱ መጀመሪያ ሲወስዱኝ ማለት ነው ሲወስዱኝ እንደዛ ብለው አልነበረም የወሰዱኝ። እኔ ችግር ውስጥ ቢሆንም እናቴ ቤት ቆሎ በልቼ ውሃ ጠጥቼ ከእናቴ ጋር ሰላም እንቅልፍ ነበር የምተኛው። እዛ ግን እንቅልፍ የለ ምን የለ፣ ጭራሽ የማልወደው ምግብ ነበር የሚሰጡኝ ጋይስ። በጣም እውነት ግን ያ ሁሉ አለፈ። አሁን ላይ እኔ የተሻለ ደረጃ የተሻለ ቦታ ላይ ቤተሰቦቼ የተሻለ ከነሱ በላይ ነው። የሰው በላይ የለም። የሰው ልጅ እኩል ነው። ግን ቢሆንም ቤተሰቦቼ የት እንደደረሱ እያዩ ይቃጠራሉ። እያዩ ከመሬት ተነስተው እኔን ይጠሉኛል እስቲ አሁን ድረስ ማለት ነው። እና ይሄ ነገር በየቤቱ ነው ያለው፣ ሁሉም ጋር ነው ያለው እስከምግ ድረስ ጋይስ፣ ሁሉም ጋር ነው ያለው ይሄ ነገር እያልኩኝ ማለት ነው። ሁሉም ጋር በጣም ገረመኝ። እንዴት ሊሆን ቻለ? እንዴት ይሄ ነገር ማለት አሁን ይችልሽ ስታለቅስ በቃ በጣም እንትና ላይ በጣም አሳዘነችኝ። እኔም ታሪክ ሰራልኝ ሳላሳለፍኩት ተሰማኝ፣ እግዚአብሔርን ተሰማኝ። ከዛ ምን አልኩ መሰራችሁ? እዛ ጠፋው እኔ ሳልናገር ቤት ውስጥ ጠፋው። ስጠፋ መንገድ ላይ መጥተው ያዙኝ። ይዘው ቅጥቅጥ እያደረጉ ወደ ቤት መለሱኝ። የሰደቡኝን ምን እንዳሉኝ ልቅም አድርጌ ለእናቴ ለአባቴ ንግር አደረኳቸው። በቃ ንግር አባቴ የወሰድከኝ ሰው እኮ ያንተ እንደዚህ ዘመዶች እኮ እንዲህ አደረጉኝ፣ እንዲሰደቡኝ አንተንም ጭምር እግዚአብሔርን የተናገርኩት ማለት። ከዛ የሆነ ውስጤ ቅልል አለኝ። ገባችሁ? ውስጤ ቅልል አለ። ቤተሰቦች ሰገነዛ ሰዎች ያውቃሉ መጥፎዎች እንደሆኑ። አባቴ ልጄ እንኳንም መጣሽ ነው ያለኝ። እንኳንም መጣሽ። ስጠፋባቸው ያዙኝ፣ ገረፉኝ፣ ሰደቡኝ። 3 ቀን አሳደሩኝ። በ4ኛው ቀን
እኔ ካልወሰዳችሁ ድጋሚ ጠፋለሁ ስላቸው ወንዝ ከመገባብን ብለው ለአባቴ ሰጡኝ ማለት ነው። አባቴ ቤት ሆንኩኝ። ባጭሩ ይህን ይመስላል እና ከዘመድ ጋር ስታድጉ ከዘመድ ጋር ስትሆኑ ከዘመድ ጋር ስትቀመጡ የሆነ ሰው አክስትም አጎትም አባትም የሆነ የአባትም ዘመድ ሊሆን ይችላል። አንድ ቀን ሰዎቹ ጥፊ ካነሱባችሁ መጥፎ ንግግር ከተናገሯችሁ የሚያስርቧችሁ የሚያስከፋችሁ ከሆነ እግርና እጅ አላችሁ አይን አላችሁ አይደለ? የገጠር ልጆች ደግሞ ስትሆኑ የክፍለ ሀገር ስትሆኑ ጠንካራዎች ነን ማለት በትንሽ እድሜያችን ነው ብዙ ነገር የምናውቀው። መሄድ የሚባል ነገር አለ እንጂ አጎትሽ እንዴት ነው ጥርስሽን ሊያወድቅ የሚችለው እንዴ? ጥርስሽን ሲያወድቅሽ እግርሽን ሲሰብርሽ ሰውነትሽን ጠባሳ በጠባሳ ሲያደርግሽ አንቺ ምን ሆነሻል? ኦኬ እንደዛም ካደረገሽ አይደለ የሆነ ቀን ወጣሽ እዛ ስትወጪ ያሳለፍሽውን ነገር የምን አይደለም የአባት ለምን የእናትሽ እናት አትሆንም? መናገር አለባችሁ። ገባችሁ? ያንን ቁስል ይዛችሁ ስደት ላይ አትምጡ። ስደት ላይ ከመጣችሁ በኋላ እውነት ለመናገር እንኳን ስደት ላይ አይደለም ያሳለፋችሁትን ነገር እያስታወሳችሁ ይቅርና ብቸኝነቱ ራሱ በሽታ ነው። እንኳን ያን ያለፈው ለምንድነው አጎቴ እንደዚህ ያደረገኝ? ለምንድነው እንደዚህ አድርጎ የሰደበኝ? እንደዛ አድርጎ ለምን መታኝ እያልኩኝ ሳስብ አስባችሁታል? በህመም ላይ ህመም፣ በጭንቅ ላይ ጭንቅ በጣም ከባድ ነው ህመሙ እና በህይወታችሁ ምንም አሳልፉ ቤተሰብ ጋር ዘመድ ከቤተሰብ ዘመድ ጋር ሆናችሁ አይ እናቴ ከፋታል፣ አይ እናቴ አታምነኝም፣ አባቴ አያምነኝም ብላችሁ ከነቁስራችሁ ከነህመማችሁ ስደት ላይ አትምጡ ጋይስ። እኔ ይሄን ልቻልኩት እኔ ገና ሲያስርቡኝ ገና እንደ ውሻ ሲያዩኝ እግዚአብሔር ነው የምላችሁ። ገና እንደ ውሻ ምግብ ወጥ እንኳን እነሱ የሰሩት ወጥ ሌላ ለኔ የሚሰራልኝ ወጥ ሌላ ነበረ ጋይስ። እንደዛ ሲያደርጉ እኔ አንድ ቀን ሁለት ቀን አየኋቸው። ሳምንት 15 ቀን አንድ ወር ሲሆን አይ ሙሉ ከዚህ በኋላ መታገስ የለብሽም ብዬ ቀጥ ብዬ ወጣው ማለት ነው። ከዛ ያደረጉኝም በሙሉ ትንትና አድርጌ ለእናት ለአባቴ ተናገርኩኝ። እንዴ እሞታለሁ እንዴ? አባቴ ማመን ያለማመን የሱ ፈንታ ነው። እናቴ የማመን ያለማመን የሷ ፈንታ ነው። ስለዚህ ብዙዎቻችሁ ስደት ዓለም ላይ ስትመጡ ስደት ራሱን የቻለ ጭንቅ ነው። እንኳን የቤተሰብ ጭንቅ ጨምራችሁበት እንኳን ያንን ያሳለፋችሁትን በፊት እያሰባችሁ ለምን ያማችኋል? ለምን አትናገሩም? ይች ልጅ አሁን አባቷ ሞቷል። አባቴ ወድቄ ጥርሴ እንደወለቀ ነው እንጂ የሚያውቀው የእናቴ ወንድም እንደመታኝና ጥርሴ እንደወለቀ አያውቅም ማለች። ታለቅሳለች። በቃ ማርቀስ። እኔ እንደዚህ አይነት ዘመድ አለ እንዳልኩኝ እንዴ ጭራሽ እኔ በነገራችን ላይ ማለት ነው እኔ አሁን እነዛ ሰዎች የሰደቡኝ ስድብ እስካሁን ጭንቅላቴ ውስጥ አለ። ግን ቤተሰቦች ስለሚያውቁ የሰደቡኝን ስድብ እኔ ስላልሆንኩኝ የሰደቡኝን ስድብ አባቴ እናቴ ስላልሆኑ ምንም አይመስለኝም። ግን ለእናት ለአባቴ ግን ግድ ነው፣ እናገራለሁ። እነሱ እንደዚህ አድርገውኝ እኔ አልደብቅም። አባቴ ለምን እህቱ አትሆንም? ለምን አባቱ አይሆንም? በቃ የሆነ ነገር ካሉኝ እንዲህ አደረጉኝ ነው የምለው። ለምን አባቴ ነው። አባቴ ካላመነኝ ማን ያምነኛል እንዴ? እናቴ ካላመነች ማን ያምነኛል? እናት ካላመነችሽ ማን ሊያምንሽ ይችላል? እንደው በዚች ምድር ላይ ማለት ነው። እናት እኮ ናት። እናት ማለት እኮ ህይወት ናት። እናት ማለት ለልጁ ዓለም ናት። እናት እሷ እየተራበች ለልጆቿ የምታበራ እኮ ነው። አንድ እንጀራ ቢኖር ያችን አንድ እንጀራ ቆስቅስ አድርጋ ለልጆቿ ሰጥታ ነይ ብይ እንጂ እንብላ እናቴ ሲሏት አይ በልቻለሁ ወይም ሆዴን አሞኛል እኮ ነው የምትለው ልጆቿ እንዲበሉላት። ከዛ እነሱ ውጥት ሲሉ ድስት ጠርጋ ነው የምትበላው እናት ማለት ነው። ምክንያቱም ልጆቿን አብርታ ጠጥታ መከራውን አይታ አሳድጋ ከዛ በኋላ እናቴ እንደዚህ ሆንኩ ስራት ካላመነችኝ እሷ እናት አይደለችም፣ እናት አይደላትም። እናት ማለት ልጇ እናቴ እንዲሆንኩኝ ብላ ስትነጋት ልጄ ብላ የምታዳምጥ ናት እናት ማለት። እናት ደግሞ ታውቃለች፣ ውሸትም አውሩ እውነትም አውሩ ታውቃለች። ውሸት ከሆነ አይ ልጄ ውሸት ነው ያወራሽው፣ እውነት ከሆነ ብላ ከነዛ ሰዎች ትጠነቀቃለች። ስለዚህ በዚች ምድር ላይ ስትኖሩ በተለይ ደግሞ ስደት ዓለም ላይ ያላችሁ እህቶቼ አሁንም አረፈደም። አሁንም በቤተሰብ በአክስት በአጎት በእህት በወንድም ተበድራችሁ ተደብድባችሁ መከራችሁን አይታችሁ ጥያቄ በውስጣችሁ ካለ ሳይቀድሟችሁ
ቤተሰብ ሳይቀድሟችሁ ቤተሰብ በህይወት እያሉ ያችን ህመማችሁን ለቤተሰብ መናገር አለባችሁ። እኔ አሁን እቺ ልጅ ሳስባት እናቷ ራሱ እናቷ አልመሰለችኝም። ለምን እናት ለምን ቤት ውስጥ ሀብታም ናቸው፣ ንብረት አላቸው፣ ምን አላቸው፣ እንዴት ለወንድሟ አርሰት ቻለች? ይሄ ጥያቄ ይፈጥራል። እኔ ቤት ውስጥ ችግር ስላለ በችግር ውስጥ ቤታችን የሆነ ጊዜ ችግር ተፈጠረ። ያኔ ነው እኔ አባቴ ቸገረኝ ብሎ ሲሄድ አይ እኛ አንሰጥህም፣ ብር አንሰጥም፣ ጥራጥሬ አንሰጥህም፣ ሙሉ አለምን ስጠን ሲሉት እሺ አለ። አባቴ እኔን ጠርቶኝ ሳይሆን ትማራለች፣ ልብሷን ትለብሳለች፣ ተደብቃ ታድግልሃለች ከሰው አይን ቆንጆ ሆና ከዛ ትድራታለች ሲሉት አባቴ እሺ አለ። እና ምን ልላችሁ ፈልጌ ነው ዘመድ በዚች ምድር ላይ እነሱ አያስተዳድሯችሁም። ግን የቤተሰብ ዘመድ ከሆኑ ቤተሰቦቻችሁ ማወቅ አለባችሁ። ለምን እናንተ ብቻችሁን በስደት ላይ ትፍሰረሰራላችሁ? ጋይስ ለምን ኖ ጭራሽ እንደዛ መሆን የለበትም። እና ይሄን ልላችሁ የፈለኩት ልጅቷ እንደዛ ስታወራ እኔ ጭንቅላት የመጣብኝ እኔም እኮ እንደዛ አድርገውኝ ለቤተሰቦች ተናግሬ ግን ሰዎቹን ሳያቸው ያ ነገር ይመጣብኛል። ግን አይ ዶንት ኬር ምንም አይመስለኝም።